ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ዓርብ እንግዲህ የዓለማችንን ወቅታዊ ጉዳይና እንዲሁም ደግሞ የተለያዩ ርዕሰ ጉዳዮችን የምናስደምጥበት ክፍለ ጊዜ ነው። እንግዲህ ጥሩና መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አሁን ላይ ሀገራችን ላይም በተለያዩ ሁኔታዎች የሚደመጡ ወቅታዊ አጀንዳዎችን ይዘን ወደ እናንተ መጥተናል። መረጃዎቹን አሰባስቦ ይዞልን የመጣ ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። በየጊዜው ስለምትሰጡን አስተያየት እንዲሁም ደግሞ ለሌሎችም ወገኖች ስለምታጋሩ እግዚአብሔር አብስቶ ይባርካችሁ እንላለን። በዚሁ እንድትቀጥሉ እናበረታታለን። ሼር በማድረግ ላይክ በማድረግ ሐሳባችሁን ደግሞ በሐሳብ መስጫ ውስጥ በማስፈር የአገልግሎታችን አጋር በመሆን ተተባበሩ በጌታ ፍቅር እንጠይቃለን። እንግዲህ ከሰላምታው በኋላ ፓስተር ይዞልን የመጣውን ወቅታዊውን አጀንዳ ያቀበለናል ማለት ነው። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? ደህና ነህ? እግዚአብሔር የተመሰገነ ይሁን። እንግዲህ ወቅቱ እንግዲህ አሁን ያለንበት ጊዜ በዓለምም ዙሪያ ይሁን በሀገራችን መጽሐፍ ቅዱስ የተናገረው ነገር መሬት ላይ እየረገጠ ያለበት ጊዜ ነው ያለው። ነገር ግን እኛ በዚህ ውዥንብር ውስጥ ንፋሱ ወደዛና ወደዚህ ባለ ቁጥር ምንነፍስበት ምንም ምክንያት የለም። እንደ እግዚአብሔር ቃል ራሳችንን የምናንጽበትም ጭምር ስለሆነ ይዘህልን የመጣው መረጃ ያንን ስለሚያመላክት እንግዲህ እነሆ ሐሳብን ማቅረብ ትችላለህ። እንግዲህ ምንድነው ሰዎች ነን። ምንም በክርስቶስ ኢየሱስ አምነን ብንድን በዚህ ምድር ላይ ነው ከሰው ጋር የምንኖረውና በምድር ላይ የሚፈጠሩት ነገሮች እኛን አያገኙንም ማለት አንችልም። በእርግጥ ፕሮቴክሽን አለን። በክርስቶስ ኢየሱስ ደም ፕሮቴክት እንደረጋለን፣ ይህንን እናውቃለን። ነገር ግን ደግሞ እያንዳንዱ በምድር ላይ የሚሆነው ነገሮች እኛንም ወገኖቻችንንም ቤተሰቦቻችንን በአንድም በሌላም ሊያገኝ ይችላል። እንግዲህ ዓለም ወደ መጨረሻው ዘመን ላይ የሄደች እንደሆነ እናውቃለን። በዚህ በመጨረሻው ዘመን ጢሞቴዎስ ላይ ከሚናገረው ነገር እንኳን ብነሳ በምድር ላይ የሚሆኑ ነገሮች እጅግ በጣም ብዙ አስከፊ ነገሮች ይከሰታሉ። ግን ልብን የሚያሳዝንና ልብን የሚሰብሩ ነገሮች ሊከሰቱ ሁሉ እንደሚችሉ ማሰብ ያስፈልጋል ብዬ አምናለሁ። ምክንያቱም ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለም። እንግዲህ በመጨረሻው ጊዜ ከሚከሰቱት ነገሮች አንዱ መጽሐፍ ቅዱስ እንደሚለው ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቁ ይላል። እንግዲህ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቁ ይልና ይሄ ነገር ይሄ የሚያስጨንቀው ዘመን አሁን እያየነው ያለነው ይመስለኛል። ልክ ነው። በተለይም ደግሞ ጦርነት፣ የጦር ወሬዎች ከዛ ውጪ ብቻ አይደለም። በሀገራችንም አሁን ላይ የጦርነት ደመና ያንዣበበ ይመስላል፣ ይታያል። ፉከራዎች አሉ፣ ቀረርቶች አሉ፣ ሽለላዎች አሉ። አንድ ሆነን እንደ ሀገር መኖር እየከበደን የመጣ ይመስላል። ልክ ነው። እነዚህ ነገሮች ደግሞ እኔ ቤተ ክርስቲያን ሪስፖንሲቢሊቲ አለባት ብዬ አስባለሁ። ኃላፊነት አለባት ብዬ አስባለሁ። ምክንያቱም በመጨረሻው ሰዎች ራሳቸውን የሚወዱ ይሆናሉ። ይህንን ስትመለከት በሀገራችን ያለው የኑሮ ውድነት እና
ሸቀጥ በየጊዜው ያሻቀበ መሄድ፣ የምግብ ቁሳቁሶች መወደድ፣ የቤት ክራይ ጭማሪዎች አላግባብ መሆን፣ እነዚህ ነገሮችን ስታስብ ሰዎች ራሳቸውን ብቻ የሚወዱ ነገር ግን ስለሌላው ስለ ወገኖቻቸው ስለ ዜጎቻቸው የማያስቡ እና በክፋት የታሰሩ የተጠመዱ እንደሆነ የምትመለከትበት መንገድ አለ። እውነት ነው። አንዳንድ ነገሮች ለመንግስት ብቻ የምትጥለው አይደለም። እውነት ነው። ምክንያቱም ቤተ ክርስቲያን በሰማይና በምድር የተሰጣት ኃላፊነትና ስልጣን አለ ብዬ አምናለሁ። ትክክል። እኔ ይህንን አምናለሁ። እውነት ነው። ምክንያቱም ኃላፊነትና ስልጣን አላት ቤተ ክርስቲያን። በምድር የተሰጣት ኃላፊነት አላት፣ በምድር የተሰጣት ስልጣን አላት። ልክ ነው። ቤተ ክርስቲያን ባዶ ዝም ብሎ ህዝብ ተሰብስቦ መዝሙር ዘምሮ ቃል ተካፍሎ የሚወጣበት ሳይሆን የምታስረው የሚታሰርላት፣ የምትፈታው የሚፈታላት ነች። እውነት ነው። ኢቭን ቤተ ክርስቲያን በመንግስት አመራሮች ላይ ተጽዕኖ ማድረግ ትችላለች። እንዴት ማድረግ እንደምትችል መልሼ ያሳይሃለሁ። ማድረግ ትችላለች፣ ግን በስፍራዋ ላይ ስትሆን ነው። ልክ ነው። በቦታዋ ላይ ስትሆን ነው። ገብቶሃል? ለምንድን ነው እዚህ ሀገር ደም የሚፈሰው እንዴ? ያለ ደም መፍሰስ አገር መምራት አይቻልም ወይ? በደም ነው ወይ ሁሉ ነገር የሚል እኔ ከውትድርና ዓለም ጓደኞቼን ወንድሞቼን ሞዳቸው ልጆች አጥቼ ስመጣ በእኔ አብቃ ብዬ ነበረ ጦርነት። የጦርነትን አስከፊ ስለማቀው እውነት ነው። እውነት ነው። ነገር ግን ከዛሬ 37 ዓመት በኋላ ዛሬም የጦርነት ነጋሪት ይሰማል። ይህ አዙሪት መቼ ነው የሚያቆመው? ትክክል። ይሄ መርገም መቼ ነው የሚያቆመው? ቤተ ክርስቲያን ለምንድን ነው ቆም ብላ ይሄንንም አትጠይቀው? መቼ ነው የሚያቆመው? ኦኬ፣ ነገስታት፣ ፖለቲከኞች ለራሳቸውም ስልጣን ሲሉ ዋቴበር እንትን ሊሉ ይችላሉ። ነገር ግን ቤተ ክርስቲያን አውቶሪቲ የላትም ወይ? ለምንድን ነው እግዚአብሔር የሰጣትን አውቶሪቲ የማትጠቀመው? ለምንድን ነው የማትጸልየው? ለምንድን ነው አደባባዩን ለጸሎት የማትጠቀመው? ገብቷል? ስለዚህ ይሄ ጉዳይ እጅግ አሳሳቢ የሆነ ጉዳይ ነው። ስለዚህ ነው ሰዎች እንግዲህ በመጨረሻው ዘመን የሚሆኑትን ነገሮች ስትመለከት ይሄንን እያየን ነው። ይሄንን ደግሞ ቤተ ክርስቲያን ልትከላከል ልታስቆም ትችላለች። አንድ ሆና መጸለይ መንበርከክ ከቻልን በምድራችን ላይ እያንዣበበ ያለውን ይሄንን ክፋት መምታት ይቻላል፣ መስበር ይቻላል። የጦርነት አዙሪትን መስበር ይቻላል። የጦርነት ደመናን መስበር ይቻላል፣ መበተን ይቻላል። እንግዲህ ጦርነቱ ዛሬና ትናንት ነበረ፣ ትናንትናና ዛሬ ይጀምራል ብለው ነበረ ሚዲያዎች ሲያራግቡ የነበሩ። ልክ ነው። እኛ ግን ምንድነው እኔ እኔ ምንድነው የሆነችው ቤተ ክርስቲያን ጥያቄ ውስጥ ገብቻለሁ። ምንድነው ያደነዘዛት? ፓስተር እንዲሁ መናገር ካለብን እኮ መናገር እኮ አለብን እኮ። ካውንስል ተብሎ የተቋቋመ ተቋም ይህንን እኮ ለአባላቱ እኮ መበተን ይቻላል እኮ። በቴሌግራም አሁን ዘመኑ ባመጣው በየትኛውም መገናኛ ብዙሃን የጸሎት ርዕስ ተሰጥቶ ህዝቡ እግዚኦ እንዲል እኮ ማስደረግ እኮ መቻል ነበረበት አይደል እንዴ? ምንድነው እየሰራ ያለው? ይኸውልህ ያም ይሄም ወንድማማቾች ናቸው የሚገዳደሉት። ወይ የአይዲዮሎጂ ልዩነት ሊሆን ይችላል፣ ወይ የዓላማ ልዩነት ሊሆን ይችላል፣ ወይ ደግሞ እቺ ሀገር በእድገት እንዳትቀጥል የሚፈልጉ ኃይሎች ተጽዕኖ ሊሆን ይችላል። ምንም ይሁን ምንም ይሁን ግን ቤተ ክርስቲያን ይህንን ነገር የመስቀውም አውቶሪቲ አላት። መጸለይ ብትችል እግዚአብሔር ከሰማይ መልስ ይሰጣል ብዬ አምናለሁ። እውነት ነው፣ መልስ ይሰጣል። እውነት ነው። ሰው በኑሮ ውድነት ነጋዴው ስግብግብ ሲሆን ገብቷል። እኔ በኢትዮጵያ ውስጥ 100 እጥፍ ካላተረፈ እኮ ነጋዴው ያተረፈ አይመስለው።
ትክክል 200 እጥፍ ካላተረፈ ያተረፈ እኮ አይመስለው የነገደ አይመስለው በሌላው ዓለም እኮ ትርፍ በሳንቲም ቤት ልክ ነው ይህንንስ ማስቆም አይቻልም ወይ በትክክል መጸለይ ይቻላል እኮ መጸለይ ስትጸልይ በእግዚአብሔር ፊት ስትንበረከክ ከልብህ ከውስጥ በእውነተኛ ንስሐ ፈርሃ እግዚአብሔር ተሞልተ አንድ መንፈስና አንድ ልብ ሆኖልህ በእግዚአብሔር ፊት ስትወድቅ እግዚአብሔር ይሄንን ነገር ማስቆም ይችላል አንድም ሁለትም አይደለም የሚለው አንድም ሁለትም በስሜ ተስማምታችሁ እኮ ነው የሚለው ሁለት ሰው እንዳውን ይጠፋል አዎ ከዚህ ይልቅ ቤተክርስቲያን በምን ተጠምዳለች መሰለ ልምጣል ገንዘብን የሚወዱ ተሞልታለች ቤተክርስቲያን በትምክህተኞች ተሞልታለች ቤተክርስቲያን በትዕቢተኞች በተሳዳቢዎች በማይታዘዙ በማናለብኝነት በራስ ወዳድ በዝና የሰከሩ ይሄ ሀገር እኮ አንድ ነገር ቢፈጠር አይኖሩም እነዛ ሰዎች ይህንን እንዴት ማስተዋል ያቅታቸዋል እውነት አንድ ነገር ቢነሳ እኮ እዚህ ሀገር ላይ እነዚህ ሰዎች አይኖሩም የመጀመሪያ ሰው ሄዶ የሚያጠቃው እነሱን ነው ሰለባ የሚሆኑት እነሱ ስለዚህ ይሄ ነገር ቤተክርስቲያን ልታስብበት ያስፈልጋል ዛሬ ቅድስና የለም ፍቅር የለም እርቅ የለም ሁሉ ሐሜተኛ ነው ሁሉ ራስ ወዳድ ነው ጨካኝ ነው መልካምን ነገር የሚያስብ አታገኝም ስለዚህ እነዚህ ነገሮች ሊታሰብባቸው ይገባል የቤተ ክርስቲያን መሪዎች ሊያስቡበት ይገባል መንግስት whatever ምንም ይሁን ምንም ነገር ግን ቤተ ክርስቲያን የራሷን ተልእኮ ነው መወጣት ያለባት ይሄ የመንግስት ጉዳይ ነው አይባልም የተራበ ምእመን እንዴት ነው የምታገለግለው የተቸገረ ምእመን እንዴት ነው የምታገለግለው ስለ ኑሮ ያሰበ የሚመጣ ምእመን እንዴት ነው የምታገለግለው በጣም ነገ ጦርነት ይነሳል ብሎ ስለሚሰጋ ህዝብ እንዴት ነው የምታገለግለው ህዝቡን ይዘህ ወደ ጸሎት ገብተህ ከህዝቡ ጋር አብረህ ማልደህ ጸልየ እግዚአብሔር ከዚህ ምድር ላይ እርግማንን እንዲሰብ መደረግ አለበት በትክክል እንዴ እኛ በጦርነት አለ ልጆቻችን እንደገና በጦርነት እንዴት ይለፉ እንዴ በችግር ይለፉ ይሄንን ማድረግ መቻል አለብን በትክክል ቤተክርስቲያን ስብሰባ ምንድነው ስብሰባው ውጤት ለውጥ ማያመጣ ከሆነ ከዛ ይልቅ መንግስት ምቹ ነው በዚህ ባሁን ወቅት አደባባዩንም ለመፍቀድ እንጸልይ ቢባል አልፈቅድም አይልም መንግስት አይልም ምቹ ናቸው መሪዎቹ አሁን ምቹ ያለው ነው የተመሰለ ቤተክርስቲያን ነው ምቹ ያለው ነች መሪዎቹ አይደል ምቹ ያለው ነች ቤተክርስቲያን ምቹ አይደለችም በጎጥ ተከፋፍላለች ግሩፕ አሁን የሐዋርያትና ነቢያት የሚደግፍ ግሩፕ የማይደግፍ ግሩፕ ይሄ ጊዜው ነው ወይ በፍጹም ይሄ ሰዓቱ ነው ወይ እውነትን እንነጋገር ከተባለ ከዚህ ይልቅ የሚቀድም ነገር የለም ወይ ከዚህ ይልቅ መጀመሪያ የምንሰጠው ነገር የለም ወይ ይሄ ሰዓቱ ነው በእውነት እንነጋገር ከተባለ ከዚህ ይልቅ ብዙ ችግሮች የሉም ወይ በርካታ እንዴ ነው ግሩፕ ፈጥረህ እኔ የእንትና ግሩፕ ነኝ እንዴት ይባላል ቤተክርስቲያን በክርስቶስ ኢየሱስ አንድ የሆነች ቤተክርስቲያን ያለችው የሚያለያዩ ነጥቦች ይኖራሉ ዶክትሪናሊ አንዳንድ ነጥቦች ላይ ላንስማማ እንችላለን እሱን ወደ ጎን ትተን ትውልድን ወደ መታደግና ወደ ማዳን በዚህች ሀገር ላይ ከዚህ በኋላ ደም እንዳይፈስ መርገም እንዲሰበር መርገም እንዲነሳ ማንም በምንኛውም ዘመን የተሰራ መርገም ሊሆን ይችላል ልክ ነው እንዲነሳ ማድረግ ነው እንዴት አናቅም ደምደምን እንደሚጠራ ትክክል ደምደምን እንደሚያመጣ እንዴት አናቅም ለምንድነው ለፖለቲከኞች ብቻ ሀገሪቱን ምንተውላት እኛም እኮ መጸለይ ያለብን ጸለይ እንደውም ካውንስሉ ህብረቶች ጠንካራ ቢሆኑ ኖሮ ጸልየው ለመንግስት ምክረ ሐሳብ ያቀርቡ ነበር ልክ ነው
አቅጣጫ የሚያሳዩ ነው። ነገር ግን ዛሬ የምንመለከተው ነገር እጅግ በቤተ ክርስቲያን ዙሪያ ያሳዝናል። ሰሞኑን በየእንትኑ ስብሰባ አለ የሚደረገው ነገር፣ የሚወያዩት ነገር ወንጌል ላይ ያተኮረ ነገር አይደለም። እግዚአብሔር ላይ ያተኮረ፣ ትውልድ ላይ ያተኮረ ነገር አይደለም። እንዲሁ የግል እንትንህን ብቻ እንዴት እንትን ትላለህ? ስለዚህ ይህንን ነገር በደንብ ልናስተውል ልንመለከት እባካችሁ የቤተ ክርስቲያን መሪዎች፣ ቅዱሳን ደግሞ ይህንን የምትሰሙ እባካችሁ አድርሷቸው። ቤተ ክርስቲያን ተኝታለች፣ ትንቃ፣ ከእንቅልፋችበት ትነሳ። አሁን የክፍፍል ጊዜ አይደለም። አሁን ትውልድን የምንታደግበት፣ ቤተ ክርስቲያን ትውልድን ከጨለማ የምታወጣበት ብዙ ኮተት ወደ ምድራችን እየመጣ ነው። ሶሻል ሚዲያው የሚያመጣው ኮተት አለ። ከዛ ውጪ ኢሉሚናቲ በኢትዮጵያ ውስጥ ምድር ላይ እየተስፋፋ ነው። ሰይጣን አምልኮ ሰይጣን እየተስፋፋ ነው። ግብረ ሰዶም እየተስፋፋ ዘርፈ ብዙ ነው። ይሄንን ከትውልዳችንን ልንታደግ ይገባል። ይሄ ሊያንገበግበን ይገባል። እውነት ጥሪ ያለን የምትሉ ከሆነ ስለሚጠፉት ነፍሳቶች እዚህ ምድር ላይ መርገም እንዲሰበር እና ይቺ ሀገር ነፃ ሆና መሄድ እንድትችል መጸለይ መቻል አለብን ለማለት ፈልጌ ነው። የጌታ ጸጋ ሰላም ይብዛላችሁ። ቅዱሳን ባካችሁ በጌታ ፍቅር ለምናችኋለሁ። ይህ መልእክት አድርሷቸው። ምናልባት ሰምተው እንኳን ትንሽ የሚነቁ ከሆነ፣ ከእንቅልፋቸው የሚነሱ ከሆነ፣ ከተያዙበት ነገር የሚነሱ ከሆነ አድርሷቸው ላለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም አንገብጋቢ የሆነ ወቅታዊ መልእክትን ያስተላለፍክልን። እንዳልከው እንግዲህ ጆሮ ያለው ወገን ካለ ከዚህ በላይ የማንቂያ ደወል አለ ብዬ አላስብም። ኢትዮጵያ አሁን ባለችበት ሁኔታ በተለይም ደግሞ የመንፈሳዊው ዘርፉ ለአህጉር የሚተርፍ የተሐድሶና የሪቫይቫል ክስተት እየተጠበቀ ባለበት፣ በዚህ ደግሞ በክርስቶስ ኢየሱስ መምጫ ዋዜማ ላይ ከኢትዮጵያ አፍሪካውያን የሚጠብቁት ነገር እንዳለ ደጋግመው የሚናገሩት ነገር አለና የአገራችን ቤተክርስቲያን ምን አዚም እንደጣለባት እኔ በግሌ በጣም ግራ ይገባኛልና እኛ በተከታታይ እንግዲህ በርካታ መልእክቶችን ለማድረስ ፈርመናል። ዛሬም እንደዚሁ የማንቂያ ደወሌው ፓስተር ደውሎልናል። ስለዚህ ከኛ የሚጠበቀውን ድርሻ እንደሚገባው ተወተን ትውልዱን ታድገን እንደገና ደግሞ ለቅዱሳን ደግሞ ለክርስቶስ ኢየሱስ ዳግም መምጣት ዝግጁ አድርገን ኃላፊነታችንን በመወጣት ከተጠያቂነት ለመትረፍ እነሆ እግዚአብሔር እድሉን ሰጥቶናል ብዬ አምናለሁ። ስለዚህ ይህንን ምላሽ እናገኛለን ብለን ተስፋ እናደርጋለን። ፓስተር እንዳለን እንግዲህ የሰማን ወገኖች ይህንን ለሚመለከታቸው እንድታደርሱልን በጌታ ፍቅር እናሳስባለን። እንግዲህ ለዛሬ ለዕለተ ዓርብ የቀን መረጃችን ይህንን የመሰለ ነበረ። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ፣ ማስተዋል ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።